ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ እንደሚደረግ ይፋ በተደረገው የትግራይ ክልል የሀገራዊ ምክክር የአጀንዳ ማሰባሰብ መድረክ ላይ ከ400 በላይ ከክልሉ ከአዲስ አበባ ከተማና ከሌሎችም አካባቢዎች የተውጣጡ ተሳታፊዎች ይካፈላሉ ተብሎ እንደሚጠበቅ ተነግሯል። በአሁኑ ወቅት በክልሉ ለምክክር አመቺ ሁኔታ መፈጠር አለመቻሉን ተከትሎ የውሳኔ አማራጭ በማጣት መወሰኑን ያስታወቀው ኮሚሽኑ የክልሉን ነዋሪዎች ወክለው የሚመጡ ተወካዮች የትራንስፖርት ችግር እንዳይገጥማቸው ከኢትዮጵያ አየር መንገድ ጋር ማድረግ የሚችለውን ሁሉ እያደረኩ ነው ብሏል። ሪፖርተራችን አቤል አበበ ጉዳዩን በዝርዝር ተመልክቶታል። በመላው ኢትዮጵያ ሊካሄዱ ከታቀዱ ምክክሮች ውስጥ 93 በመቶውን የምክክር ስራዎችን ማጠናቀቁን ያሳወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ከቅርብ ጊዜ ወዲህ የፖለቲካ ውጥረት ባየለበት በትግራይ ክልል ምክክሩን ለማድረግ የሚያስችል ምቹ ሁኔታ እስካሁን አለመፈጠሩን ተከትሎ የክልሉን የአጀንዳ ማሰባሰብ ሂደት በአዲስ አበባ ለማካሄድ መወሰኑን አስታውቋል። በመዲናዋ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም የሚቆይና የትግራይ ክልል አጀንዳ የሚሰበሰብበት ብሎም ለዋናው ሀገራዊ ጉባኤ ተወካይ የሚመረጥበት ምክክር እንደሚያካሄድ ይፋ ያደረገው ኮሚሽኑ ይህን ምክክር እንደ ሌሎቹ ክልሎች ሁሉ በትግራይ ለማካሄድ ሲባል የተደረጉ 22 የባለድርሻ አካላት ውይይቶች ውጤት ሳያመጡ መቅረታቸውን ተናግሯል። ከዚህ ቀደም ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጭምር ፈቃድና ትብብር አግኝቶ እንደነበር የጠቆመው ኮሚሽኑ በስተመጨረሻም እቅዱ ለጊዜው ሊሳካ ባለመቻሉ ይህን የአዲስ አበባ መድረክ አማራጭ ለመጠቀም መገደዱን ያሳወቀው 5 የዞን ዋና ከተማዎች ላይ መስራት ትችላላችሁ ነበር ያሉን። በኋላ ላይ ምን እንደተፈጠረ በሳቸው በኩል ያለውን ባናውቅም ግን ለመስራት ዝግጁ ሆነን ባለሙያዎቻችን አዘጋጅተን ኮሚሽነሮች ተዘጋጅተን የሚያስፈልገውን ሎጂስቲክስ ሚዲያ የናንተንም ተደራሽነት ጭምር ከጨረስን በኋላ ነው እንግዲህ መጨረሻውን ግሪን ላይት ሳናገኝ የቀረነውና አሁንም ያድል ይከፈታል ብለን ተስፋ እናደርጋለን። ምክክሩን ትግራይ ልታካሄድ አይደለም የምትመጣው አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። ኮሚሽኑ የትግራይ ክልል አጀንዳ የማሰባሰብ ተግባር በአዲስ አበባ ሲከናወን አዲስ አበባን ጨምሮ በመላው ኢትዮጵያ ያሉ የትግራይ ክልል ተወላጆች እንዲሁም ከትግራይ ክልል የተለያዩ ቦታዎች ተወክለው የሚመጡ ነዋሪዎች ይሳተፋሉ ነው ያለው። ይህን ተከትሎም አሁን ላይ በክልሉ ያለውን ውጥረት ተከትሎ ከዚያ ለሚመጡ ተወካዮች የትራንስፖርት ጉዳይ አሳሳቢ አይሆንም ወይ የሚል ጥያቄ ተነስቶ ነበር። በርካታ የፖለቲካ ፓርቲዎች፣ በርካታ የማህበረሰብ ክፍሎች ይመጣሉ ብለን ተስፋ እናደርጋለን። ለትራንስፖርታቸውን በተመለከተ እንግዲህ የምንችለውን በሙሉ ከኢትዮጵያ አየር መንገድ ጋር በመሆን የምንችለውን ሁሉ እያደረግን ነው። በጣም ተስፋ እናደርጋለን። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለ ነው። ከ400 በላይ ከሚመጡ ከሆነ ዝግጁ ነን። እኛ 400 በላይ የሚሆነው ቁጥር የሚመጡት በአዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። በዚሁ ጊዜ ከጋዜጠኞች የተነሳው ሌላው ጥያቄ በትግራይ ክልል ያሉ የፖለቲካ ፓርቲዎችና የሲቪክ ማህበራት ምክክሩ በአዲስ አበባ ስለመካሄዱ ያላቸውን አተያይ የተመለከተ ነው። አንዳንዶቹ ታማኒነቱን ጥያቄ ውስጥ ይጥለዋል ብለው ስኬቱ ላይ ጥርጣሬያቸውን ሲገልጹ፣ ሌሎች ደግሞ በበጎ ዓይንና በዝምታ ጭምር እየተመለከቱት ነው። ኮሚሽኑ ደግሞ ለዚህ ጉዳይ ምላሽን ሰጥቷል። አስቂኝ አይነት አካሄድ እንደሆነ ይሄ ሊሳካ እንደማይችል ተደርጎ የቀረበበት አግባብ ነው። ያው አንዳንዶች እንደዛ ያነሳሉ። ብዙ ነገር ሊባል ይችላል። እውነቱ ግን ይሄ ነገር ይሳካል። ይሄንን አስረግጬ ነው የምነግራችሁ። ሀገራዊ ምክክር ይሳካል። በኢትዮጵያ የታለመለትን ዓላማ ያሳካል። ኢትዮጵያ ደግሞ ዘላቂ ሰላሟን ታገኛለች። እንደሚታወቀው ይህን የትግራይን የሀገራዊ አጀንዳ ማሰባሰብ ጉዳይ በአዲስ አበባ የማድረግ ውሳኔ የተወሰነው የክልሉ ጊዜያዊ አስተዳደር የቀረው ስልጣን ዘመን ከ2 ሳምንት እንደማይበልጥ እየተነገረ ባለበት ወቅት ነው። እናስ የጊዜያዊ አስተዳደሩ የስልጣን ዘመን ማብቃት በቀጣይ በክልሉ ይኖራሉ ለተባሉ የምክክር ሂደቶች እንቅፋት ይፈጥር ይሆን? ክልሉ የሚችለውን ነገር አድርጎልን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም። ሀገራችን ትቀጥላለች። ሀገራችን ችግሮች መድረኮች በሚገባ ተከፍተውላቸው ህዝቦቻችን በሚገባ ተመካክረው መግባባት ላይ መድረስ አለባቸው ተብሎ ይታመናል። ለዚህም ነው አዋጁም ትዕዛዝ የሚሰጠው ይሄንን ነው። ክልሉ አስተዳደሩ እስከ መጨረሻው ድረስ የሚችለውን ሞክሯል። በር ዘግቶብናል ብለን አናስብም። በዚሁ ጊዜም እስካሁን ከተለያዩ የሀገሪቱና የዓለም ክፍሎች የተውጣጡ ከ70 በላይ የትግራይ ክልል ተወላጆች በአጀንዳ ማሰባሰቡ ለመሳተፍ ጥያቄ አቅርበው ተቀባይነት እንዳገኙ ተነግሯል።